استغفار የሚያደርግ ሰው ችግር አይወርድበትም። መሐላን የፈቀደ ጌታ ምሏል። ረሱል ሰለላሁ ዐለይሂ ወሰለም ቃል ገብተዋል። استغفار የሚያዘወትር ሰው ችግር አይመጣበትም። ችግር استغفار ከሚያደርግ ሰው ተነስቷል። ችግር استغفار የሚያደርግ ሰው ላይ አይወርድበትም። ችግር استغفار የሚያደርግ ሰው ላይ አይወርድም። ችግር استغفار የሚያደርግ ሰው ላይ አይወርድበትም። ችግር አሊም ላይ ሊወርድ ይችላል። አቢድ ላይ ሊወርድ ይችላል። ችግር ሁሉም ላይ ሊወርድ ይችላል። ነገር ግን ችግር استغفار የሚያደርግ ሰው ላይ አይወርድም። ይህ የነብዩ ሰለላሁ ዐለይሂ ወሰለም ቃል ነው። የአላሁ ሱብሓነሁ ወተዓላ ቃል ነው። አላህ እንዲህ ብሏል። አላህም አንተ በውስጣቸው እያለህ ድንጋይ በማዝነብና በአሳማሚ ቅጣት የሚቀጣቸው አይደለም። አላህ እነርሱ ምህረት የሚለምኑ ሲሆኑ የሚቀጣቸው አይደለም ብሏል። ከእናንተ ውስጥ استغفار ላይ የዘወተረ አስገራሚ ነገር ያገኛል። ነገር ግን እኛ ችግራችን አንድ ቀን ሁለት ቀን እንዘወትራለን፣ ከዛም እናቋርጣለን። ከዛ በኋላ መተን እንዲሆንኩ እንላለን። ይህንን استغفار አዘውትሮ የያዘ ሰው የህይወቱ መንገድ ይሆናል። የህይወቱ መንገድ ይሆናል ማለት ምን ማለት ነው? ለሁሉ ነገር ምሳሌ ሰጥተናል። ልክ እንደ ኢባዳ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብሏል። ከኡማመት አልባሂሊ እንደተዘገበው አንድ ባሪያ አንድ ወንጀል ከሰራ አላህ ሱብሓነሁ ወተዓላ መላእክቶቹን ይጣራል። ባሪያዬን 6 ሰዓት ጠብቁት ይላል። استغفار ካደረገ መዝገቡ ويجوز الوتر ب3 ويجوز ب5 ويجوز ب7 ويجوز ب9. فإن أوتر ب3 فله صفتان كلتاهما مشروعة. الصفة الأولى أن يسرد الثلاثة بتشهد واحد، أن يسرد الثلاث بتشهد واحد. والثانية أن يسلم من ركعتين ثم يوتر بواحدة. كل هذا جاءت به السنة، فإذا فعل هذا مرة وهذا مرة فحسن. أما إذا أوتر ب5 فإنه لا يتشهد إلا مرة واحدة في آخرها ويسلم. هكذا ثبت عن النبي صلى الله عليه وسلم. وإذا أوتر ب7 فكذلك لا يتشهد إلا مرة واحدة في آخرها. وإذا أوتر ب9 تشهد مرتين، مرة في الثامنة ثم يقوم ولا يسلم، ومرة في التاسعة يتشهد ويسلم. وإن أوتر ب11 فإنه ليس له إلا صفة واحدة، يسلم من كل ركعتين ويوتر منها بواحدة.